0.5 ሳንቲም አያስከፍልም ከአሻራ ውጪ። በህጋዊ ኤጀንሲ ኑቶሎ አሉ። ስትመጡ መብትና ግዴታችሁን አውቃችሁ ኑቶሎ። እንደዚህ 200,000 ሳንቲም 300,000 የሚከፈልበት ኤጀንሲ የውሸት ነው። እንግዲህ ዛሬ 3,000 ሰዎች ከዳጊ ምን ተማራችሁ? ቅድም ጀምራ ስትመጣ መሲ 2,000 ሰው ነበረ። 3-4 ቃል ነው ያወራችሁ። 3-4 ቃል የማዳም ቤት ሆነው የራሳቸውን ነገር ሳያመቻቹ በእናንተ ብር የሚከብሩ ብዙዎች አሉ። ለምን እናንተ ትጠፋላችሁ እህቶቼ? ለምን እናንተ የጅል መጫወቻ ትሆናላችሁ? ማንም መጥቶ በእናንተ ለምን ይጠቀማል? እናንተስ ለምን አንድም ባዘለላ ታወርዳላችሁ በእንደነዚህ አይነት ቆሻሾች ምክንያት? ስለዚህ እኛ ማገዝ ያለብን እናንተን ነው፣ ማስተማር ያለብን ማርያምን። እኛ እኮ ደም መስጠት ይሻላል ለእናንተ። እመቤቴን እኔ በህይወቴ አንድ ቀን ሳለፈልፍ የቀረውባትን ቀን አላስብም። እግዚአብሔርን ነው የምላችሁ። ምክንያቱም ድሮ ጀምሬ ማንም ሳይመጣ እዚህ ቲክቶክ ላይ የሚያውቅ ያቀኛል። ለእናንተ አዌርነስ በመስጠት ሁሌ እንዳትበሉ የማደርገው አንዷ እኔ ነኝ። አሁን ደግሞ እግዚአብሔር ይመስገን አጋዥ አግኝቼ ብቻዬን ሳልሆን ሁሉም መጥተው እናንተ እንደዚህ አይነት ነገር እቤታችሁ ድረስ እየሄዱ እያሳዩአችሁ፣ ከዛ የበለጠ ደግሞ ቲክቶክ የበለጠ ገኖ እንደዚህ የምንተባበር ደረጃ እየደረስን፣ ለምንድን ነው እነዚህን ሰዎች ማጥፋት ያቃተን? ለምንድን ነው እናንተ ብስል የማትሆኑት? እናንተ እኮ በጣም ብዙ ነገር የሚጠብቃችሁ እኮ ሰዎች ናችሁ። በብዙ መንገድ እኮ ነገ የዚህ የሪል ስቴት ባለቤት፣ የሱቅ ባለቤት፣ የወርቅ ቤት ባለቤት፣ የምናምን ባለቤት እኮ የምትሆኑ ናችሁ። በእንደነዚህ አይነት ቆሻሻ ምክንያት እድላችሁን አበላሽተውባችሁ የይቅርታ ጊዜ እድሜ ልካችሁን እያለቀሳችሁ የምትጠብቁት፣ ህመማችሁ ታማችሁ ሐኪም ቤት በስነ ስርዓት የማትታከሙት፣ ብር ልካችሁ ብራችሁ የሚዘረፍባችሁ በእንደነዚህ አይነት ቆሻሻ ምክንያት ነው። ምክንያቱም ህጋዊ እንዳትሆኑ የሚያደርጓችሁ እንደነዚህ አይነት ቆሻሻ ሰዎች ናቸው እንጂ እኮ እናንተ ምንም የሚጎላችሁ ነገር የለም። ሰክሰስፉል ናችሁ። ሰው ቤት ሰርታችሁ 6 ዓመት ሙሉ ጠብ አድርጋችሁ መውጣት እየቻላችሁ፣ ሌበር ለእናንተ እንደሚያግዝ እያወቃችሁ፣ መንግስት እዚህ ሀገር እኩል እንደሆነ እያወቃችሁ እንደነዚህ አይነት ቆሻሾች ህይወታችሁን አበላሽተውባችሁ ፓስፖርታችን እንኳ ስትሉ የማይሰጡ ሰዎች፣ በሞትና በመዳን መካከል ሆናችሁ የሰውኛ ባህሪ የማይሰማቸው ሰዎች ጋር ግንኙነት አትፍጠሩ፣ እራቁ። አንድ ክንድ ራቁ ከእንደዚህ አይነት ቆሻሻ ሰዎች። እኔ የምናገረው ይህንን ብቻ ነው። ምክንያቱም እኔ ስሜት አይመሆኑ አሁን እኔ ማርያምን በጣም ስለተናደርጉባት ነው። ልጅቷ 2-3 ነው የምታወራው። እስኪ ስሟት። በጥሩማ መንፈስ እኮ ነኝ ስልኳን ላፈላልጋት ነበር፣ ግን የሚመጡት ልጆች አያችሁ እግዚአብሔር ይወዳቸዋል። እንዴ ሳሪ የምንድን ስልክ ምናፈይ? ይሄን ቪዲዮ ስልኳ ጠፋ አፈላልጉ ብላችሁ የፖስታችሁ ወደ መሲ ብርጅስቶን፣ ስልኩን የመሲ ብርጅስቶን ነው ሰርቃ ነው ብላችሁ ነው የምትፖስቱት። ወደ እኔ አምጣው ስልኩን እንፈልጓለን። እና ደግሞ ልንገሪ ሳሪ በትልቁ አድርጊኝ፣ ይሄን መረጃ አላሳያችሁ። አንደኛ እንዲሁ ደህና ሰው እንኳን ቢበሏችሁ እዩ። እኔ ፎቶ ለምን ተደረገ ካለ እንኳን ይበል። ይሄ ሰውዬ ሳሪ 2 ሚሊዮን ብር ነው የበላቸው። የ9 ልጆችን ማለት ነው ሳሪ፣ የ9 ልጆችን እመቤቴን ይሆናል 2 ሚሊዮን ድፍን ብር ነው የበላቸው። የ9 ልጆች አራቱ ልጆች ከጅማ ነው የመጡት፣ 2 ከወሎ፣ 3 አንዱ ደግሞ 2 ነው መሰለኝ ደግሞ ከወልቂጤ ምናምን አካባቢ ነው የመጡት። 2 ሚሊዮን ብር በልቶ እስካሁን የመለሰው 1 ሚሊዮን ብር ብቻ ነው። ከሱ ጋር ጠዋትና ማታ እንደ ባልና ሚስት እንደዋወላለን። ባሌ ነው ሁላ እስኪመስለኝ ድረስ በቃ ጠዋት ተነስቼ ትዝ የሚለኝ እሱ ነው ሳሪ። ለምን በቃ ልጆቹ ጭንቅላታቸው አምጥቷቸው ልጆቹ ተይዘዋል። ገባሽ? 2 ልጆች ስለተረፉ ነው እንትን የተባለው። የመለሰውን ብር ሳሪ የመለሰው ይሄ ነው። በዚህ በዱባይ ነው የመለሰው። ይሄ ሁልሽ የመለሳቸው ብሮች ይኸውልሽ ይዘጋል እኮ ዋትሳፕ እንዳይዘጋባች። ገባሽ? ይሄን ያክል ብር ነው የሚሰጡት ልጆቹ። አትምጡ። የምትመጡ ከሆነ ደግሞ ሰው በሆኑ ሰው በሚሸቱ ሰዎች ነው። አንደኛ ማርያም ሳሪ አይረዱ። እኛ ጠላት እኮ ነው እያበዛን ያለው። ሳሪ ጠላት አላት፣ ሙኒ ጠላት አላት፣ ጁዬ ጠላት አላት። የኔ ጠላት በጣም ብዙ ናቸው፣ ብዙ ናቸው፣ አሸን ናቸው። ለምን ለእናንተ ብለን እኛ ከነዚህ ጋር ስንጣላ እነዚህ በሚሊዮን ብር የሚያንቀሳቅሱ ሌቦች ናቸው። ገባችሁ? እኛ ራሳችንን አጋፍጠን
ታው ያልን በቃ እንዲህ ምንለው ለእናንተ ነው። እረፉ ስትባሉ በቃ እረፉ። በእንደዚህ አይነት ሰዎች አትምጡ። የስንታችሁ ብር ተመለሰ? የስንታችሁ ፓስፖርት? የስንታችሁ ሳሪ ባለፈው የመጡት የአዲስ አበባ ልጆች ገጠር ድረስ ገና ቲክቶክ ላይ ያልወጣ ነው ይሄ ገጠር ድረስ ከዛ እሳት ውስጥ ያዳነቻቸው ሙኒት ናት። እዛ እሳት ውስጥ ሄዳ ገጠር እልም ያለ ገጠር ወስዷቸው ውሃ በሌለበት ቦታ ሌሊቱ ሙሉ ስትነዳ አድራ ያወጣቻቸው 5 ልጆች ሙኒት ናት። ወንዶች ናቸው፣ የአዲስ አበባ ልጆች። አይዲያ ሰራለሁ ብላ ከእያንዳንዳቸው 8,000 ድርሃም ወስዳ አሁን በቅርብ ነው 8,000 ድርሃም የ5ቱም የተመለሰላቸው። ታው ስትባሉ እናንተ አትምጡ። ትርፍ ብር ካላችሁ በቃ በእንደዚህ ደረጃ አትምጡ ከተባላችሁ ስሙ። ለእናንተ ነው ሰው ይሄን ያክል የሚጮሁት እንዴ። ሳሪና መሲ አንዴ ላውራ። አውሪ ረጁ። ሳሪዬ ይኸውልሽ ልጅቷ ቅድም እኔ ጋር ገብታ ነው የነገረችኝ እና 2 ልጆች ወንዶች ማለት ነው ምናልባት የምትረዷቸው ነገር ካለ በደላላው መጥተው 3 ወርም አልሰሩ መስጊድ ላይ ተጥለዋል እና 3 ቀናቸው ውጪ ላይ ማለት ነው 3 ቀናቸው ውጪ እንትን ካለ 3 ወር አሰርቶ ከውጪ ከጣሏቸው ዛሬ 3ኛ ቀናቸው ነው። 2 ወንዶቹ ማለት ነው ወንዶች ናቸው እና በጠራራ በዚህ በ42 በዚህ 42 ላይ ነው እንግዲህ ዛሬ ያለው ሙቀቱ ራሱ ማለት ነው እና ሙኒት ተቆራረጥሽ ረጁዬ። ሳሪ እዚህ ጋር እኔ አንድ ኮሬክሽን መስጠት ፈልጋለሁ። ትክክለኛ ኤጀንሲዎች ቲክቶክ ላይ አይመጡም ላልሽው እኔ እመጣለሁ። ለምሳሌ በስነ ስርዓት ከማዳሞች ተቀብዬ ወደ መክተብ ያደርሳለሁ። ከኢትዮጵያም አምጭን እያሉኝ የማመጣቸው ልጆች አሉ። ሁሉም አንድ ናቸው ማለት አይደለም። ማን ነው አንድ ናቸው ብሎ የተናገሩ? አንድ ጥያቄ ነው የምናገረው። ትክክለኛ ኤጀንሲ አይመጡም ስላልሽ ማለት ነው። ቲክቶክ ላይ አይመጡም ስትይ አሁን አንቺ ለምሳሌ ወተሽ እኔ አመጣለሁ ወስዳለሁ እንዲላለሁ አመጣለሁ እንዲ አድቨርታይዚንግ አልሰራም። ግን ለዚህ ጋር በጥያቄ መሀል የተቸገሩ ልጆች ሲናገሩ በዚህ ብቻ ተዋውቂያቸው ጋ ኦፊስ የመጡ ልጆች ስላሉ እንደነሱ እንደነዚህ አሁን ለምሳሌ ቪዲዮ እየሰሩ እየወጡ ኤጀንሲዎች አሁን ለምሳሌ የምናውቃቸው ተድቢሮች አሉ። እኔ በደንብ ህጋዊነታቸውን ኃላፊነት የሚወስዱ ወጥተው እኔ አመጣለሁ እኔ ወስዳለሁ ብለው ሲሉ ሰምቻል። አንቺም አትይም ይሄንን ስራ። አዎ ታመጫለሽ፣ ኤጀንሲ አለሽ፣ ነገር ግን ኃላፊነቱን ትወስጃለሽ። የነዚህ እኮ ሌላ ዓለም ነው ሙኒት፣ የነዚህ ሌላ ናቸው። እነዚህ ቪዲዮ እየሰሩ ከዚህ ቦታ ወደዚህ ቦታ አመጣለሁ ከዚህ ቦታ ወደዚህ እንደ አውሮፓ ሁሉ እንወስዳለን ይሉ የለ እንዴ? አውሮፓ ሁሉ እንወስዳለን። ተቋርጬ ነው እንደዛ? አዎ ተቋርጠሽ። ስለዚህ አሁን ናቸው ልጆቹ ረጁ እኛ አክሰፕት እያደረግን ያለ ነው ሙኒት። ስሚ እኛ አሁን እየተናገርን ያለ ነው ገብቶሻል? እዚህ ቲክቶክ ላይ እየመጡ እኔ ይሄንን አመጣለሁ በቃ የራሳቸው ህይወት መጀመሪያ ተስተካክሎ የሌላቸው ኦፊሶች እንኳን የሌላቸው ምንም። አሁን እኮ እናንተ እኮ ኦፊስ አላችሁ፣ ህጋችሁ በስማችሁ የሆነ ነገር አላችሁ። የሌላቸውን ሰዎች እኮ ነው እየተናገርን ያለ ነው ሙኒት፣ የሌላቸው። ስለዚህ ለልጆቹ እንደውም አንቺ ራሱ ስትናገሪ ህጋዊ ኤጀንሲ ማለት ይሄ ነው፣ ይሄ ነገር ያስፈልጋቸዋል። የሆነ ሰንበዲ ሊያመጣ ሲል ይሄንን ጠይቁ ብለሽ እንደውም አዌርነስ ስጭልን። እነ ሙኒት እና እነዚህኞቹን እንትን እንዳታወዳድሩ። እነ ሙኒት በህጋዊ መንገድ አምጥተው ቪዛቸው ተሰርቶ እንደ ሰው በልታችሁ ጠጥታችሁ ጤንነታችሁ ተጠብቆ ነው። እኛ በእነ ሙኒት አይነት አይደለም እያለን ምንም አይነት ነገር ሳይኖራቸው የተባለውን እንያቸው መስዬ። እሺ አምጫቸው ረጁ 10,000 ፎሎወር ይዛችሁ ያን እኛ አንድ ነን። አምጥታችሁ ግዴታችሁን ብትወጡ ልጆቹ ችግር ባይገጥማቸው እኮ እናንተም ተጠቋሚ አትሆኑ። እኔ እውነቴን ነው የምነግራችሁ። ምክንያቱም አበሻ አያቆምም። ረጁዬ መናገር ስትፈልጊ ተናገሪ። እየተናገርኩም ቢሆን እሺ አስቁሚኝ። እና እውነቴን ነው የምላችሁ አይቆምም። ልጆች ማምጣት መጀመሪያ ይሄ ነገር የሚቀጥል ነው፣ የታወቀ ነው። አንዱ መንገድ ሲዘጋ በአንዱ መንገድ እየተሰራ ነው። ግን ለአላህ ስትሉ አምጥታችሁ በቃ እንጀራ ስጧቸው፣ ርዝቃቸው ጋር አገናኟቸው። ያኮ ከሆነ እናንተም ተጠቅማችሁ ልጆቹም ተጠቅመው እናንተ ላይ የሚጠቋቆም ማንም አይኖርም። እኔ እየነገርኳችሁ እኮ ነው። እኔ ትምህርት ልሆናችሁ ህገወጥ ሆኜ ለረጅም ጊዜ ሰርቻለሁ፣ መክተብ ሳይኖረኝ
ነገር ግን አንድ ቀን ሰው ስለጠቆመ አይደለም። አንድ ቀን አንድ ሰው ራሱ ያላህ ሞት ሊሞትባችሁ ይችላል። ምንድን ነው የምታደርጉት? ቢታመምባችሁ ምንድን ነው የምታደርጉት? እርስ በእርስ ስትሰበስቧቸው ቢደባደቡባችሁ ምንድን ነው የምታደርጉት? እኔ ለልጆቹ አይደለም ለእናንተ ለምታመጡት ልጆች ነው የምነግራችሁ። እዚህ ሆናችሁ እንደምትሰሙ አውቃለሁ። ብዙዎቹንም አውቃቸዋለሁ። ያኔ ጨርሱት እስከ መጨረሻው። ስራ አስገቧቸው። ስራ ቦታ ገብተው ችግር ሲገጥም በቅንነት ማዳሞቹን አናግሩ፣ ልጆቹ ምከሩ። አስፈላጊ ከሆነ ቦታ ቀይሩ። አይጎዳም እኮ በቃ ስሪ ልስራ። ከዛ እንትን እላለሁ። ከዛ ከመጡ ጥሩኝ ማንኛችሁም ቤት እሺ፣ ሳሪ ሳሪ ብላችሁ አስጠሩ። ልስራ በቃ ስሪ ባይ። ማዚ ከፈለግሽ አካውንት እዚሁ ይቀመጥ። እሺ ጋይዝ፣ አሁን ግዙ። የምትገዙ ካላችሁ መግዛት ትችላላችሁ። ይኸው ግዙ። ይኸው ሽፎኖች